እዚህ እኮ ሳትነግረን ነው የሄድከው። ሩታ እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ምናምን ዘለኝ የት ነህ? አብርሽ እንግዲህ ከጠፋ 2 ቀን 3 ቀን ሆኖታል። እነ ኤፍሬም እና ሩታ እንግዲህ ሊያገኙት አልቻሉም። ዛሬ እንግዲህ በስልክ አግኝተውት ነበረ። እሱም ተገዶም ሆነ ተወዶም ሆነ ደህና ነኝ፣ ግን ከቻልክ ና ውሰደኝ። ኤፍሬም ደግሞ ልጅህን፣ ቤትህን፣ ሚስትህን ጥለህ እኮ ነው ሄድክ ከማለት ዳኒን ለምንድን ነው አንድ ነገር የማታደርጉለት? እሱ እንዳልተመቸው እኮ እየተናገረ ነው። ሜሪ ደግሞ ሁለተኛ የት ነህ ተመችቶሃል ወይ እንዴ? ቢመቸው ኑ ውሰዱኝ ይላል እንዴ? ሰላም ውድ ነው የተከበራችሁ፣ እንዴት ናችሁ? የዳነኝ አልሐምዱሊላ። ዛሬ እንግዲህ ኤፍሬም እና ማናት ሜሪ እንዲሁም ዳኒ ሆነው ተገናኝተው ነበረ። ዳኒም እንግዲህ አብርሽ ደህና ነው ግን ያለበትን አላውቅም ብሎ ደምድሞ ተናግሯል። በመጨረሻም እንግዲህ እኔን አትናገሩ፣ እኔን ካልተናገራችሁኝ በቴሌፎን አገናኛችኋለሁ ብሎ አብርሽን አገናኝቷቸዋል ማለት ነው። ማለቴ ከሄርሜላ ተደውላት ነበረ። ሄርሜላም እንግዲህ አብርሽ በጣም ደህና ነው፣ አብርሃም እንግዲህ ኤፍሬም ከቻልክ ና ውሰደኝ እያለ በጣም ድምፁ በነገራችን ላይ በጣም ነው የሚያሳዝን ማለት ነው። ይሄ ነገር ያው ሁላችንም እንደምታዩት እንግዲህ ግራ እያጋቡን ነው። እነሱም ግራ ተጋብተው እኛንም ግራ እያጋቡን ነው። እንዲህ ባይሆን በነገራችን ላይ በጣም ጥሩ ነበረ። ሁለተኛ ደግሞ እንግዲህ አብርሽ ያው በቀደም ዕለት ከሄርሜላ ጋር እንደሄደ 3 ቀን 4 ቀን ሆኖታል። እሱ አልፈልግም እኔ በቃኝ እያላት ሄርሜላም ያው በነገራችን ላይ አስገድደው ነው እንጂ አብርሽ ያው ወዶና ፈቅዶ እንዳልሆነ በደንብ ያስታውቃል ማለት ነው። በቃ እሱ ውጭ ሲወጣ ተዝናና። ከዚያ በኋላ ጓደኞቹ እነ ብሩክና እና ሚሮ አገኙት። ከዛ ወደ ሄርሜላ ወሰዱት አይደለ? ስለዚህ አሁን ደግሞ አብርሽ ከቤት መመለስ አይችልም። ለምን? በቃ ይዘውታል፣ አግደውታል። እናንተ በየቤቱ እየሄዳችሁ ሄርሜላ ማለት አብርሽታል ከማለት አሁን ዛሬ ከጎናችሁ ይሄ ዳኒ መጥቶላችኋል። ዳኒ ለምንድን ነው አንድ ነገር የማታደርጉት? እሱ አብርሃም ደህና ነው ግን ያለበትን ቦታ አላውቅም ማለት ምን ማለት? ያለበትን ቦታ በደንብ አድርገህ ጠንቅቀህ ታውቃለህ። አንተ ኮሚሽን እንደተከፈለ ታስታውቃለህ ማለት። ኮሚሽን ባይከፈልህ ኑሮ ከመጣህ አንስተህ ከሩታ ጎን ነበር አይደለ? አብርሽና ሩታን አንድ ለማድረግ እነሱ ለማስታረቅ በጣም ብዙ ጠርሃል። አሁን ምን ገለበጠህ? ስለዚህ ደግሞ ባለፈው እና አብርሃም እና ሩታ ማለት ኤፍሬም እና ሩታ አብርሃም ደህና ነው ሲሉት ነበረ። ዛሬ ደግሞ እነሱም ደህና ነው ሲሉን ነበረ። እኔም በተለይ ደህና ነው። አንተ ምን ቤት ነህ? ሩታ ሚስት ናት፣ ኤፍሬም ወንድም ነው። ስለዚህ ሙሉ አንተ ጓደኛ ነህ፣ አውቃለሁ እኮ ብዙ ነገር አድርገሃል። ሁለተኛ ደግሞ አንተ ከቤተሰብ መሀል ምንም አያገባህም። ስለዚህ አንተ ያለበትን ቦታ ተናገር። ሁለተኛ ደግሞ እነ ኤፍሬም እነ ሜሪ ዳኒን ለምንድን ነው አንድ ነገር የማታረጉ? እናንተ ለሱ ታንሳላችሁ እንዴ? እሱ እኮ እጁን እኮ ሰበሰበባችሁ ለሁለት፣ ከዚች ከጥፍሩ አልቆጠራችሁም። ስለዚህ እናንተ በቃኛ ተውት፣ እሱ በቃ በደስ እንዳለው ያገናኝነ ብላችሁ ዝም ትሉታላችሁ እንዴ? አንድ ሰው ከፊቴ ቆሞልኝ እንደዚህ ከላይ ከታች እያለኝ እኔ ዝም አልለውም ነበር። አፋጥጠዋለሁ፣ አፋጥጬ ይዘዋለሁ። በቃ አብርሽ አልተመቸውም። ሄርሜላ ደግሞ አንድ ሰው በግድ ያው የሚሆን ነገር የለም። ልጁ እኔ አልፈልግሽም እያለች ለምንድን ነው ይሄን ያህል የምታስገድጁ? የሄርሜላ ድራቂዎች ደግሞ እናንተ እርማችሁን አውጡ ምናምን ነገር የምትሉ የምን እርም ነው የምናወጣ? እዚሁ እናንተ እርማችሁን አውጡ። አብርሽ እንደሆነ የሩታና የሩታ ብቻ ነው። ዛሬ ስቀሻል እያንዳንድሽ፣ ነገ ደግሞ እንደምታለቅሽ እርግጠኛ ነኝ። ሩታ ትችላለች፣ አዎ ትችላለች። አውቃ ነው ዝም ያለቻችሁ እናንተ የሰው ባል አፋቾች፣ ዝሙት ደጋፊዎች። እንዲሁ አብርሽ ሩታን ትቶ ከሄርሜላ ጋር መኖር ነው ያለበት ብላችሁ ይሄን ያህል ደስታ ግን ዛሬ ተደስታችኋትን ነገ ደግሞ እንደምታለቅሱ 100% እርግጠኛ ነኝ። እና ስለዚህ እናንተ ናችሁ ከዚህ ሁላ ደረጃ ያደረሳችሁት። አብርሽ ሄርሜላን አይፈልጋትም። በቀደም ራሱ እንደዚያ እየሳመችው እንደዚያ እያረገችው ፊቱን በጣም ነበር የኮሰኮሰባት። እና በቃ ተውት፣ ሄርሜላን ቢሆን ልቀቂው። መቸለት ነው በቀደም ነው ትናንትና ማርታ ተናግራለች። አብርሃም ደህና ነው ከሄርሜላ ጋር መዝናኛ ቦታና የሆነ ወደ መናፈሻ ቦታ እንደሄደ እሷ ተናግራለች። ዛሬም እንግዲህ አብርሽ ተናግሯል።
እና አብርሽ ያለበትን ቦታ ቢያውቅ ኑሮ ኤፍሬም ደግሞ የት ነህ ከማለትህ ወንድሜን የት ነው የጣልኸው ያንተ እጅ አለበት ብለህ እሱን ነበር ማፋጠጥ ያላችሁበት አይደለ? ከሀገራችን እኮ ህግ አለ። ስለዚህ ፖሊሳችሁን ይዛችሁ ወደ ህግ ቦታ አትሄዱም እንዴ? እንዴ እሱን ያጠፋው እሱ የእሱ እጅ አለበት። ስለዚህ ሁለተኛ ደግሞ እና ሚሮ እነዚያ መፈላለግ ነው እንጂ ከሄርሜላ ቤት መሄድ እነ ዳኒ ማግኘት እነ ሜሪ ማግኘት ምን ይሉታል ሩታም እነዚህ እነ ዴቭ ማግኘት እሱ ሁላ ምንም ነገር ለውጥ የለውም። እናንተ ጎበዝ ከሆናችሁ ባልሽ እያንገበገበሽ ከሆነ የምትወጂው ከሆነ ወደ ራስሽ የምትመልሽ ከሆነ በየቤቱ እየሄዳችሁ ዝም ብላችሁ አብርሽ ከምትሉ ለፖሊስ አሳውቃችሁ አንድ ነገር የማታደርጉ ነው ምል እና ቤተሰቦች እንግዲህ የአብርሽ ድምፅ በጣም ያሳዝናል። በጣም እኔ እንጃ እኔ ብቻ በጣም አሳዝኖኛል በነገራችን ላይ ማለት ነው። ይሄ ነገር ምን እንደሚፈጠር ሁላችንም ያው ትንሽ ግራ ተጋብተውናል። እነሱ ተወናጅለው እኛንም ያወናጅሉናል። እና እባካችሁ እንደዚህ አይነት ስራ ብትወጡ ሁላችንም በጣም ደስ ይለናል። እኔ ያወሩታ ወደ ራስሽ ተመለሽ፣ ይሄን ነገር አስቆሚ። እውነት ከሆነም በቃ አብርሽ ካልፈለገሽ ታዩ ተስፋ ቆረጭ። አብርሽ ያው አንቺን እንደሚወድሽ እንደሚያፈቅርሽ ሁላችንም ጠንቅቀን እናውቃለን። ግን አሁን ደግሞ እንግዲህ ያው ሄርሜላ በግድም ሆነ በውድም ሆነ አስገድዳ ወደ መዝናኛ ቦታ ይሁን ወደ እኔ አግተውት ይሁን አላውቅም፣ ግን ድምፁ የታገተ ነው የሚመስል እንጂ መዝናኛ ቦታ ቢሆን እሱ ከሴት ጋር ሆኖ ይሄን ያህል አይጨነቅም ነበር። አሁን ብቻ አብርሽ የሆነ ጭንቅ ውስጥ ገብቷል። ጭንቅ ውስጥ ነው የገባ እና ከዚህ ጭንቅ ውስጥ እንግዲህ ሁላችሁ የምትወጡበት መንገድ ፈጣሪ ያመቻችላችሁ። ሩታዬም ወደ ራስሽ ተመልሰሽ አብርሽ በቃ ካልፈለግሽው አልፈልግህም ብለሽ አሰናብችው። እንዲሁም ሄርሜላ ደግሞ አብርሽ አልፈልግሽም እያለሽ ያው ተስፋ መቁረጥ ነበረብሽ። እሱን አሁን አንቺ ዛሬ አስገድደሽ ምናምን ነገር ለአመት እንደዛ ብትደሰች ነው። ግን የሰው ባል የሰው ነው እላቸዋለሁ። እና ቤተሰቦች ያው ብቻ በጣም ያሳዝናል። አብርሃም ያለበት ሁኔታ እንዴት እንደሆን ዛሬ ማታ እንግዲህ ያው ነውሰዴ ምናምን ነገር ብሎ ደውሎለታልና ኤፍሬም ዛሬ ከነዳኒ ጋር አሁን ሄዶ እንግዲህ አብርሽ ያለበትን ሁኔታ ልናውቅ እንችላለን። ግን በጣም ያሳዝናል ማለት ነው።